ጤና ይስጥልኝ የተከበሩ አድማጮቻችን፣ ይህ የግሎባል ዴይሊ ኒውስን ፕሮግራማችን ነው። ዛሬ አርብ ኤፕሪል 10 2026 ነው። በዛሬው ዕለት የዓለማችንን ትኩረት ከሳቡት ዋና ዋና ዜናዎቻችን መካከል በአሜሪካና በኢራን መካከል የታወጀው አስገራሚ የተኩስ አቁም ስምምነት፣ የቀድሞዋ የፕሬዝዳንት ዶናልድ ትራምፕ ጠበቃ የነበረችው ፓም ቦንዲ ዙሪያ የተፈጠረው ውዝግብ፣ የናሳው አርቴሚስ 2 ጠፈርተኞች ወደ ምድር የሚያደርጉት ታሪካዊ ጉዞ፣ እንዲሁም በሀገር ውስጥ ደግሞ በአሜሪካ ለሚገኙ ኢትዮጵያውያን የተሰጠውን ጊዜያዊ የመቆያ ፈቃድ ወይም ቴምፖራሪ ፕሮቴክትድ ስታተስ በተመለከተ የወጣውን የፍርድ ቤት ውሳኔ፣ የኤአይ ቴክኖሎጂ በዓለም የኃይል አቅርቦት ላይ ስላሳደረው ጫናና ሌሎቹንም አዳዲስ መረጃዎችን ይዘናል። እኔ ቤቲ ነኝ። አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናልፍ በአሜሪካና ኢራን መሃል የተፈጠረው ከፍተኛ ውጥረት በፓኪስታን አደራዳሪነት ለ2 ሳምንት በሚቆይ የተኩስ አቁም ስምምነት መቋጨቱ ተዘገበ። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊወስዱት የነበረውን ከባድ የቦምብ ጥቃት ሰዓታት ሲቀሩት ነው ይህ ስምምነት ላይ የተደረሰው። ኢራን ያቀረበችው ባለ 10 ነጥብ የሰላም ሐሳብ ለድርድሩ መሰረት የሆነ ሲሆን የሆርሙዝ ስትሬትን ደህንነት ማስጠበቅን ያካተተ ነው። ሆኖም ይህ ስምምነት እስራኤል በሊባኖስ ላይ የምታደርገውን ጥቃት እንደማያካትት ከፍተኛ የአሜሪካና የእስራኤል ባለስልጣናት ገልጸዋል። በሌላ በኩል በቅርቡ በፕሬዝዳንት ዶናልድ ትራምፕ ከስልጣን የተነሱት የቀድሞዋ የአሜሪካ ጠቅላይ አቃቤ ሕግ ፓም ቦንዲ በጄፍሪ ኤፕስቲን የክስ መዝገብ ዙሪያ ለምክር ቤት ቃላቸውን እንዳይሰጡ መደረጉ አነጋጋሪ ሆኗል። የፍትህ ሚኒስቴር እንዳስታወቀው ቦንዲ ከስልጣን በመነሳታቸው ምክንያት በሚቀጥለው ሳምንት ኤፕሪል 14 ለምክር ቤቱ ቀርበው የማስረዳት ግዴታ የለባቸውም ብሏል። የዴሞክራት ፓርቲ አባላት ግን ይህን ውሳኔ በጽኑ በመቃወም ጥሪውን ካላከበሩ ሕግን በመተላለፍ ሊከሰሱ እንደሚችሉ ማስጠንቀቂያ ሰጥተዋል። ወደ ቀጣዩ መረጃችን ስናልፍ የናሳው ታሪካዊ የአርቴሚስ 2 ተልዕኮ ወደ ማጠናቀቂያው ተቃርቧል። ጨረቃን ዞረው የተመለሱት 4 ጠፈርተኞች ዛሬ አርብ ኤፕሪል 10 ወደ ምድር የሚገቡ ሲሆን በሳንዲያጎ የባህር ዳርቻ ላይ በሰላም ያርፋሉ ተብሎ ይጠበቃል። ይህ ጉዞ የሰው ልጅ ከ1972 ወዲህ ለመጀመሪያ ጊዜ ወደ ጨረቃ ያደረገው ታሪካዊ ክስተት ሆኖ ተመዝግቧል። በመቀጠልም ወደ ኢትዮጵያ ዜናዎች ስናመራ በቦስተን የሚገኙት የአሜሪካ ፌዴራል ዳኛ ብራያን መርፊ የትራምፕ አስተዳደር ከ5000 በላይ ለሚሆኑ ኢትዮጵያውያን የሰጠውን ጊዜያዊ የጥበቃ መብት ወይም ቴምፖራሪ ፕሮቴክትድ ስታተስ TPS ለማቋረጥ ያሳለፈውን ውሳኔ አግዶታል። ዳኛው ውሳኔው የኮንግረስን ሕጋዊ አሰራር ያልተከተለ መሆኑን ገልጸዋል። በሌላ ዜና የጠቅላይ ሚኒስትር አብይ አህመድ አስተዳደር የትግራይ ጊዜያዊ አስተዳደር ፕሬዝዳንት የጀነራል ታደሰ ወረደን የስልጣን ዘመን ከሚያዝያ 22 ቀን 2018 ወይም በዩሮፒያን ካሌንደር ኤፕሪል 9 2026 ጀምሮ ለአንድ ተጨማሪ ዓመት አራዝመዋል። በተጨማሪም በቤንሻንጉል ጉሙዝ ክልል ለሱዳኑ የፈጥኖ ደራሽ ኃይል RSF ስልጠና ይሰጣል የሚል ዘገባ ባወጣው ሮይተርስ ላይ እርምጃ በመውሰድ የኢትዮጵያ ሚዲያ ባለስልጣን የ3 የሮይተርስ ጋዜጠኞችን የሥራ ፈቃድ ሳያድስ ቀርቷል። ወደ አገር ውስጥ መረጃዎች ስናልፍ በአፍሪካ ሁለተኛዋ ከፍተኛ የህዝብ ቁጥር ያላት ኢትዮጵያ የህዝብ ቁጥሯ ከ130 ሚሊዮን በላይ መድረሱና ፈጣን የዲጂታል ኢኮኖሚ ሽግግር ያደረገች መሆኑ ተዘግቧል። እንደ አዲስ ፎርቹንና ሪፖርተር ያሉ የአገር ውስጥ ሚዲያዎች እንደዘገቡት ሀገሪቱ በዲጂታል ጋዜጠኝነትና በቢዝነስ ኢንቨስትመንት አዳዲስ ተስፋዎችን እያሳየች ትገኛለች።
ምንም እንኳን የዋጋ ግሽበት ተግዳሮት ቢሆንም የዲጂታል ኢትዮጵያ 2030 ስትራቴጂና የሬኮም ዘርፍ ሪፎርሞች የሀገሪቱን ሰፊ የኢንቨስትመንት አቅም ለዓለም አቀፉ ማህበረሰብ በማሳየት ላይ ናቸው። በሌላ በኩል ከኢኮኖሚና የቴክኖሎጂ መሰረተ ልማት ጋር በተያያዘ የአርቲፊሻል ኢንተለጀንስ AI ፈጣን እድገት በዓለም አቀፍ የኤሌክትሪክ ኃይል አቅርቦትና የቴክኖሎጂ ገበያ ላይ ከፍተኛ ጫና እያሳደረ ይገኛል። የፋየርወርክስ AI ዋና ስራ አስፈጻሚ ሊን ኪያው እንዳስታወቁት የAI የቶከን አጠቃቀም በቀን ወደ 15 ትሪሊዮን በማደጉ ከፍተኛ የኮምፒውተር ቺፖች እጥረትና የኃይል መቆራረጥ ስጋት ተፈጥሯል። ይህ የፍላጎት መጨመር የኢንዱስትሪውን አቅም እየፈተነው ይገኛል። ወደ አዳዲስ የቴክኖሎጂ ፈጠራዎች ስንሸጋገር የAI ፉክክር ይበልጥ ተጧጡፏል። ዲፕሲክ V4 የተሰኘው አዲሱ የቻይና ሞዴል የህዋዌ ቺፖችን በመጠቀም የአሜሪካንን የቴክኖሎጂ በላይነት እየተገዳደረ ይገኛል። በተመሳሳይ የጉግል ጄማ 4 ወይም የጉግል AI ኤጅ ጋለሪ አፕሊኬሽን ያለ ዋይፋይ ኦር ኢንተርኔት ኮኔክሽን በመስራት በአፕ ስቶር ላይ ከፍተኛ ተወዳጅነትን አግኝቷል። ማይክሮሶፍትም ፈጣንና ርካሽ የሆኑ አዳዲስ ሞዴሎችን በማስተዋወቅ ውድድሩን አክርረዋል። በአየር ንብረት ለውጥ ሳቢያ እየተከሰተ ያለውን የአካባቢ ጉዳት በተመለከተ በአላስካ የሚገኙ ወንዞች ቀለማቸውን ወደ ብርቱካናማ ወይም የደፈረሰ ውሃ መልክ መቀየራቸው ሳይንቲስቶችን እያነጋገረ ነው። ከካሊፎርኒያ ዩኒቨርሲቲ በዩሲ ዴቪስ በወጣ ቪዲዮ መረጃ መሰረት ይህ ያልተለመደ ክስተት ከአየር ንብረት ለውጥ ጋር ተያይዞ ከሚቀልጡ በረዶች የሚወጣ ማዕደን ምክንያት እንደሆነ ተረጋግቷል። ለዛሬ የያዝላችሁ አበይት የዓለምና የሀገር ውስጥ መረጃዎች እነዚህ ነበሩ። የግሎባል ዴይሊ ኒውስ ፖድካስታችንን በዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁ በአፕል ፖድካስት፣ በአይሃርት ሬዲዮ እና በስፖቲፋይ ፎሎ በማድረግ ቤተሰብ ይሁኑ። እኔ ቤቲ ነበርኩኝ። ለሀገራችን ሰላምን፣ ለሁላችሁም ደግሞ መልካም የሥራ ሳምንት ይሁንላችሁ። አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ቀን።